ምንድነው የተከሰተው? አብረን እንይ። እንደምን አለሽ ህይወት? ኪዳነ ምሕረት በብዙ ነገር እየመጣች ነው። በሰኛሁበት ትመጣ ዝም ብላ ትመጣለች። በቃ ከነንትኗ ትመጣለች። አሩን ነው ለምን እንደሆነ እንደምታያት ነው የምትመጣው። እንዲህ ትመጣለች። የሆነ ሰዓት ላይ ደግሞ መቀነቷ ብቻ ፈታ ትሰጠኛለች። አላህ እንዴት ነሽ? ሰላም ነው ወይ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እንዴት ነሽ? ሰላም ነው ወይ? እኔ ትልልቅ አባቶች ጋር ቢደርስ ይሄ ነገር ለምንድን ነው እኔ ምስኪኗ ጋር የምትመጣው? እኔ ዱርዬ ነኝ። እኔ ብዙ ነገር አሳልፌያለሁ። እኔ ጋር መምጣትም አይጠበቅባትም ነበረ። እኔ ግን በተኛ ቁጥር ትመጣለች። ወይ እጇን ታሳየኛለች፣ ወይ መቀነቷን ትሰጠኛለች። ክርስትናውን አልተነሳሽም? እስካሁን አልተጠመቅኩም። አመንኩ 17 ዓመት እንጂ አልተጠመቅኩም። 16 ዓመት ዱባይ ነበርኩኝ። 16 ዓመት ስኖር ያው የቤተሰብ የዛር መንፈስም አለ። በባከነ ዘመን ውስጥ የምንሻገር በጣም ብዙዎች ነን። የባከነ ጊዜ፣ የባከነ ሰላም፣ የባከነ ጤና፣ የባከነ ህይወት፣ የባከነ ማንነት። እግዚአብሔር በዚህ በባከነው ማንነት ላይ እስከ ፍጻሜው አምነን ልክ እንደ 3 ደቂቅ በእግዚአብሔር አምነን ከእሳት ውስጥ እንኳን ብንወርቅም አንተ ላዘጋጀው ጣዖት አንሰግድም እንዳሉት እግዚአብሔርን አምነን ብንጸና በንጉሱ በናቡከደነጾር በኩል ከፍ ከፍ እናደረጋቸው አሁንም እኛን ከፍ ከፍ ያደርገናል ማለት ነው። የፈጣሪን ቸርነት በዚህ ቪዲዮ ታያላችሁ። የሆነ ህልም ውስጥ ነገር ነው የሚመስለኛለውና እግዚአብሔር በኑሯችን ውስጥ እድል አድርጎ ላስቀመጠው እሱ እንድናገለግል እኛም ዋጋ እንድናገኝበት ለተቀመጠው ለእድላችን እውነተኛው እድል ለሰማያዊው እድል ጠላት በውስጥ በኩል ቀይ መስመር ያሰምራል። የመጣሁት በእሸቱ መለሰ ያው ልጄን አፈቀኝ በሚል ፕሮግራም ነበር የገባሁት። ልጄን አፈቀኝ ስል የኔ ያው ዩቲዩብ እንዲያስተምርልኝ ነበር። በአሁን ዘመናዊ ልጆች እሱ ስለሆነ የሚማሩት 16 ዓመት ዱባይ የኖረች እህታችን ናት። በዱባይ ሀገር በምትኖርበት ጊዜ በቃ ምንም እንዲሁ በቃ የባከነ ዘመን ሆኖባት ነው ወደ ሀገር ቤት የገባችው። ባለቤቴ ላረጋት ሚስቴ ናት። ሚስቴ ናት? አንተ ጅኒያ ጋንንት አይደለ እንዴ? ኧረ እኔ ሚስቴ ናት እሷ። እንዲህ መንበርከክ፣ በእግዚአብሔር ፊት መንበርከክ፣ በክፉ መንፈስ ተሸንፈን የነበርንበትን ዘመን ተቋቁመን ክፉን መንፈስ ማንበርከክ፣ እንደዚህ መንፈሱ ሲናገር፣ ሲጮህ፣ ሲያለቅስ፣ እንደዚህ ተያዝኩኝ ሲል ሲያጓራ ለብዙዎች ይሄ አይገባቸውም፣ አይረዱትም፣ ድራማም ይመስላቸውም አሉ። ምን አልከኝ? አስጠላን። ቦታው ሲገማ የትኛው ያገባብ ይገማል። አነሙ ኢትዮጵያ ነው ግብጽዮ ነው ብጣነ ማለት ይሁን እንግዲህ የግብጽን ቡዳ አለ የፈረንጅን ቡዳ አለ ተመልከቱ። ሀበሻ ብቻ ቡዳ መንፈስ ነው። ቡዳ ዜግነት የለውም፣ አጋንንት ነው። ውጭ ስገባ እንደ ሰራተኛ ታቱ ይኖራታል ብዬ እሱ ነው ያየኋት። ተመልከቱ እንግዲህ ይሄው እንግዲህ ተመልከቱ። ይሄው በአካላታችሁ ላይ ንቅሳት የምትነቀሱ እግዚአብሔር ከሰጣችሁ ደምግባት ውጭ ተጨማሪ ደምግባት የምትጨምሩ መናፍስትን የምትጠሩት የምትሰቡት እህታችን ብርቱ ናት። ለዚህ መንፈስ እጅ አልሰጠችም። እጇን የሰጠችው ለማን ነው? ለመልአኩ ለቅዱስ ገብርኤል። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። በዚህ ዘመን በጣም ብዙ ሰዎች ቤት ለመስራት መኪና ለመግዛት ወፍጮ ቤት ለመገንባት በዚህ ዓለም ላይ ተደላድለው ለመኖር ሎተሪ ይቆርጣሉ። አይደለም? ሎተሪ ስንቶች ናቸው የሚቆርጡት? በጣም ብዙ ሰዎች። ለምን? ሎተሪን ለተለያየ ዓላማ የሚቆርጡ ሰዎች አሉ። እቺ እህታችን በዱባይ ሀገር 16 ዓመት ኖረች እህታችን ናት። በዛም በኋላ በዚህ በወንድማችን በእሸቱ መለሰ የዶንኪ ቲዩብ አማካኝነት ልጄን አፈቀኝ በሚል ፕሮግራም ወደ ሀገር ውስጥ ገብታ ያለችው። ኪዳነ ምሕረት ውለቷ ብዙ ነው እና ያመጣት ቅዱስ ገብርኤል ነው በወንድማችን በእሸቱ መለሰ አማካኝነት። አሁን ደግሞ ያለችበት ሁኔታ እንደምትመለከቱት ነው። ከዚህ ቀደም መጣ መንፈሱ ተይዞላታል። የእድል መተትና የቤተሰብ ዛር ተይዞላታል እና አሁን ለኪዳነ ምሕረትን ለማገልገል ኪዳነ ምሕረት እየመጣች በተደጋጋሚ ታወራታለች። ብዙ ነገሮች ነው የምታወራት፣ መልእክቶች ታደርስላታለች እና አሁን እያዘዘቻት ነው። ትእዛዝ ሰጥታታለች። ምን ነበር ትእዛዙ? ትእዛዙ ቤቴን ስሪልኝ ነው። እንደዚህ ነው። አሁን ሲገባን አያችሁ፣ መንገዱ ሲገባን ወደ መስመሩ ስንመጣ እግዚአብሔር ከኛ ጋር መነጋገር ይጀምራል። በእናቱ በኩል በወዳጆቹ በኩል በቅዱሳን መላእክት በኩል እና እንግዲህ ቤቱን ለማሰራት ካላት ፍቅር የተነሳ ያልቆረጠች ሎተሪ የለም። ተመልከቱ። አሁን ይሄ ሁሉ ሎተሪ ምንም አይደለም። አሁን በዚህ ሎተሪ ቢዘርሳት መኪና ግዢ ብትሏት፣ ቤት ብትሏት፣ መኖሪያ ቤቷን
ወደ ውጭ ሀገር ሂጂ ብትባይ ተጃለሽ? አሁን በሎተሪ ገንዘብ ይደርስሽ? አልሄድም። መሄድ አይደለም አሁን እመብርሃን ይሄ ስሰራላት ለኔ ያሰበችው ነገር ቢኖር ነው ይሄ መንገድ የምታሳየኝ በሀገሬ ላይ የሆነ ነገር ብታስብልኝ ነውና አልቻልኩም። በቃ እኔ ትልልቅ አባቶች ጋር ቢደርስ ይሄ ነገር ለምንድን ነው እኔ ምስኪኗ ጋር የምትመጣው? እኔ ዱርዬ ነኝ። እኔ ብዙ ነገር አሳልፌያለሁ። እኔ ጋር መምጣትም አይጠበቅባትም ነበረ። በምን መንገድ አስባኝ በምን መንገድ እንደሆነ አላቅም። አሁን ሰው በሳምንት አንዴ ወይ በወር አንዴ ሊያያት ይችላል። እኔ ግን በተኛ ቁጥር ትመጣለች፣ ወይ እጇን ታሳየኛለች፣ ወይ መቀነቷን ትሰጠኛለች፣ ወይ ደግሞ የነሰራታ ያለሁኝ። አሁን ላይ ደግሞ ይሄ ኮኮቦቿ ከላይ ያሉ ኮኮቦቿ በቀሚሷ ብቻ አርጋው ከታች አንገቷ በላይ አትታየኝም፣ ትመጣብኛለች። እኔ ምን ማድረግ እንዳለብኝ ሁሉ አላቅም። ማን ያምናል እኮ አሁን ይሄ ትውልድ እኮ አስቸጋሪ እኮ ነው። እኔን ጨምሮ ክርስትና ያልተነሳው ሰው ነኝ። ወደ ክርስትና ገና ጸድቄ ያልገባው ሰው ነኝ። ክርስትናውን አልተነሳሽም? እስካሁን አልተጠመቅኩም። አመንኩ 17 ዓመት እንጂ አልተጠመቅኩም። ግን እኔ ላይ ምን አርታ ነው ምን አርጊ ነው የምትለኝና በቃ ይሄ ጠግቦ የሚያድር በመጠጥ በምን የሚጨርሰው ብዙ ኦርቶዶክስ አለ። ብዙ ቦታውን ማንነቷን መብርሃን ማን እንደሆነች የሚያውቃል አይደለ? እስቲ ይርዱኝና ይስሩላት ቦታው። እኔ ቦታው ልጠቁም ልሂድ ልንገራችሁና ይስሩት። ለእነሱም በረከት ነው፣ እኔም ልረፍ። ከሰጠችኝ እሰየው፣ እኔም ራሴ እሰራዋለሁኝ። ይሄ ሁሉ ፈጣን ሎተሪ ነው እንደ ፈጣን እንዳለ ይሄው ባለ 20 ይሄው መሎት ባለመቶ እንትን እንቁጣጣሽ ሎተሪ። ግን ምንም ማድረግ አልቻልኩም። መልእክቱ ወደ አንቺ ሲመጣ ነው ይሄን ማድረግ ያሰብሽው? በቃ ምንም ማድረግ አልችልም። በቸስ መና ከላይ አይወርድልኝም። የግድ በዚህ መሞከር አለብኝ በሚለው ነው። በጣም ይገርማል። ከዚህ ቀደምስ የነበረው ነገር ንገሪኝ። ከዚህ ቀደም የነበረው ነገር ምን ነበረ? ወደ ውጭ ሀገር ሄደሽ ነበረ? ያው ውጭ ሀገር ነበርኩኝ። እሺ፣ ያው ታሪኩ እንደገና ለማያውቁት ለማስረዳት ያክል ነው። ከዚህ ቀደም መተሻለሁ ለቀም በፊትና ለ16 ዓመት ዱባይ ነበርኩኝ። 16 ዓመት ስኖር ያው የቤተሰብ የዛር መንፈስም አለ። በሳይክልም በደሜ ሳይክል ገጭቶኝ በደሜ የገባ መንፈስም ነበር። ተደብቄ ነበር ቤተሰብ ሳልናገር ሄድኩት የነበረው። ከሄድኩኝ በኋላ ብዙ እንቅፋቶች ነው ያጋጠሙኝ። በቃ ብክንክን ማለት እሰራለሁ። በጣም ከማንም በላይ ይከፈልኛል። በጣም እሰራለሁኝ፣ ግን አላገኘውም ብሩን። ወዴት እንደሚሄድ አላቅም። በስ በቃ እንብላ እንልበስ እናጊጥ ነው እኔ ጋር ያለው ነገርና ገብርኤልን በጣም እከታተለዋለሁኝ። ስከታተለው እሱም አይተወኝም በብዙ ነገር አይተወኝም። ኢቭን እንኳን ሰው ቤት ገብቼ ሙስሊሞች ናቸው፣ እኔ ሙስልምና ላይ ነው ያለሁት። ዝክሩ ልዘክር ስር ቅዱስ ገብርኤል ዛሬስ እንዴት ነው መዘክሮች? ሴትዮ እኮ አለች እንደምንም አድርጋ አብረህ አታወጣልኝም እንዲሁ ነገር አታደርግልኝ እንድዘክር ሻማ እንዳበራ ምናምን ብዬስል ዱባይ ሀገር ያለች ማለት ነው ሆኜ ማለት ነው። ሴትዮዋ በ18 እና በ17 ገብርኤል የት እንደሚያበራት ለ4 ቀን ለሳምንት ምናምን ወደ ውጭ ምናምን ከባሏ ጋር ትሄዳለች። ቀኑ ሲደርስ ማለት ነው። ቀኑ ሲደርስ አንዴ አይደለም በየወሩ አንዴ አይደለም ሰው አንዴ ነው በየወሩ። ሌላ ሀገር እንኳን ባትሄድ ሙሉ ቀን የሆነ ቦታ ውላ ማታ ነው የምትመጣው። ጣጣዬን ስጨርስ ነው የምትመጣው። እና ገብርኤል ብዙ ታሪክ እያደረገልኝ ነው። አሁን ደግሞ እዚህ ሀገር ከመጣ በኋላ ኪዳነ ምሕረት ታፔላዋ ትታየኛለች። እንዴት መጣሽ ወደዚህ ሀገር? የመጣሁት በእሸቱ መለሰ ያው ልጄን አፈቀኝ በሚል ፕሮግራም ነበር የገባሁት። ልጄን አፈቀኝ ስል ያኔ ያው ዩቲዩብ እንዲያስተምርልኝ ነበር። በአሁን ዘመናዊ ልጆች እሱ ስለሆነ የሚማሩት ለሱ ነበር የመጣሁት። ያው እሸቱ መለሰ ገብርኤል አዞት ነገሮች ታሪኩን ቀየር ያራረገና አገሬ እንደገባ በሱ ሰበብ ነገሮች ተስተካክሎልኝ በተደላደለ ሁኔታ ነበር የገባሁት። አዎ አየሁት እኮ ባለፈው ከመጣሽ በኋላ ቪዲዮን ገብቻ አየሁት። በተደላደለ ሁኔታ ነው የገባሁት። ፈጣሪ የተመሰገነ ይሁን። ሁሌም ገብርኤልን አመሰግነዋለሁ። ግን ከመጣ በኋላ ኪዳነ ምሕረት በብዙ ነገር እየመጣች ነው። በሰኛሁበት ትመጣ ዝም ብላ ትመጣለች። በቃ ከነንትኗ ትመጣለች። አሩን ነው ለምን እንደሆነ እንደምታያት ነው የምትመጣው። እንዲህ ትመጣለች። የሆነ ሰዓት ላይ ደግሞ መቀነቷ ብቻ ፈታ ትሰጠኛለች። የሆነ ሰዓት ላይ ደግሞ እንዲህ ከአንገቷ በላይ ሆና እየነሰራት ታሳኛል። ከዚህ ኪዳነ ምሕረት ለስሄድ ጧፎቿን እየሰበሰበች ነው የመጣችብኝ። ጧፏ እንዴ ይሄ የሚደረግላት ጧፍ አለ ታች ሰው የሚያመጣውን እሱን እየሰበሰበው እላይዋ ላይ ጧፉ ቀልጦ ይፈርስባታል። በጣም የሚገርም እኮ ነው። እሱን ነው የሚያሳየኝና እኔ ምንድነው ማድረግ ያለብኝ? እንዴት መጣሽ እዚህ ቦታ? እዚህ ቦታ ነው ያውና ሐራ ስመላለስ ከበር ነበር ምሳለመው። ከበር ብቻ ተሳልሜ ነበር የሚሄደውና አንድ ሴት አለች ባለፈው ምስክርነት ሲሰጥሽ ከኔ ጋርና በስራ ጉዳይ ነው እንደዚህ ያረኳቸው እቃዎችና ምን አሉና ትርፍ ነገር ሁሉ ልሽጣቸው ብዬ ሰው ጋር ሲሄድ እንዲህ ያረጋኛ እንዲህ ነው ስላት
አይ አንቺ ኪዳነ ምሕረት መሄድ አለብሽ ኪዳነ ምሕረት እኮ ዋሻ አላት ትፈታለች እዛ ኧረ እኔ በሯ ላይ እኮ ተሳልሜ ነው የምመለሰው ሲጀመር ታፔላዋ እኮ አሳይታኛለች በህልምሽ ነው በህልም ያው ታፔላዋ እኮ አይቼዋለሁኝ ግን እዚህ ጋር መስቀል ነው እኔ ግን ያየኋት ልጇን አቅፋ ነው ያሳየችኝ ታፔላው ላይ ስላት ግድ የለሽም እዛ ትፈቻለሽ አለችኝ መጣሁ የመጣሁ ቀን ደግሞ ተያዘ እኔ አይቼ ሄዳለሁ እስቲ እውነት ነው ወይ አይደለም ለማለት ነበር የመጣሁት በዛው ቀን ደግሞ ኪዳነ ምሕረት ልፈታኝ ፈልጋ ምናልባት ላሰበች ነገር ደግሞ አላቅም ለምን እንዳሰበችኝ እኔ ጋር እንደምትመጣ አላቅም እኔ እንግዲህ ሰው አይደለሁም እንግዲህ አሁን ዛሬ በደጋሚ ይህን ቪዲዮ እየቀረጽን ያለ ነው ይህንን ቪዲዮ የምትከታተሉት ወንድሞቼ ቀደም ሲል የቀረጽኩትን ቪዲዮ አለቀኩትም ኤዲት አድርጌ እለቀዋለሁ በማህበራዊ ሚዲያ ላይ ይሄ ከላይ የለበሰው ሻርፕ እንትን ይዞብኛል የሷ ይመስለኛል ይሄ እሾክ ነገር ይዝብኛል እዛ ቦታ ላይ ይሄ ሰማያዊ እንትኗ ማለት ሲዝብኝ ይሄ ደግሞ ማን አጥቦ አስጥቶ ነው እላለሁ ስል የሆነች ክንፏን አብራ አንድ ክንፍ ብቻ ያላት ወፍ ትነጥቀኛለች ያቺ ነገር ማለት ነርቀኝ ምንድነው ይሄ ነገር ምንድነው ከዛ እሱን ባየሁኝ በስንተኛ ቀን እስራሷ ኪዳነ ምሕረት ራሷን አየኋት ራሴን ብቻ ይዛኝ እንደዚህ አትታየኝም እሷ ብቻ እጇን ጥላብኛለች እንደዚህ እጇ ጥላብኝ ቀና ልታረገኝ በተኛሁበት ቀና ልታረገኝ ምንድነው እስቲ ደግመሽ አሳይኝ መብርሃን እውነት ከሆነ በየስል አንድ እንትን ላይ እቺ ድልድይ አለ አይደለ ድልድይዋ እቺ ጸበሏ ጋር መድረሻ ጋር ድልድይ አለች እሷ ድልድይ ሌላ ጊዜ ሙሉ ነው እሱ መሻገሪያ ለኔ ግን አንድ ሆነችብኝ ያቺ ድልድይዋ ላይ አልሰምጥምም ድልድይዋ በቃ ቆም ያለሁኝ ወደዚህ ማልሄድም ወደዛ ማልሄድም ልብ ግን ያለው ጸበሏ ጋር ነው እዛ ጋር መድረስ ነው የምፈልገው ከዛ የደረስኩኝ ያለ የሆነ መንገድ ላይ እባብም አልለው ሌላም ነገር አረ ነው ብቻ እንስሳ የሚንቀሳቀስ ነገር ነው እስቲ ወንድ ነሽ ለፊኝ ይለኛል ያቺ ጸበሏ ጋር ላልፈሰል እስቲ ወንድ ነሽ ለፊኝ ይለኛል ከዛ እመለስና የሆነች እንደዚህ ያደገች ሳራለች እሷ ጋር ሄጄ ቁጭልና እያሰብኩ ያለ እሷም እዛ ጋር እንደቆመች እስቲ ወንድ ነሽ ለፊ ያለኛ እንስሳ እኔም በዚህ ጋር ቁጭ እንዳልኩኝ ብንናልኩኝ ወንድ ነሽ ለፊ የሚለው ውስጥ ላይ ተደበቀው ነው ውስጥ ላይ ያረፈጠው አብሮሽ ያደገው የኖረው ድልሽን ያዘው ክፉ ኃይል ነው ይሄን የሚለው እሺ ያው ዞሮ ምንድነው በኪዳነ ምሕረት ተገዛ ታልፊያለሽ ትሻገሪያለሽ እንግዲህ እግዚአብሔር ይረዳል መጠን ማለት ነው ያኛ አቅማችን እንሞክራለን እግዚአብሔር ደግሞ ይጨምርበት እሺ ዋናው ነገር ምንድነው መንፈሱ መዳከም አለበት መበርታት አለብሽ እየሰገድሽ እየቀጠቀጥሽ በደንብ ማዘዝ መንፈሱ ማለት ነውና ስትበረቺ ያን ጊዜ ብርቱ ስትሆኚ ጸጋ ይጨምርልሻል አሁን ብዙ አብስተሽ መስገድ አሁን ስንት ነው የምትሰግጂው እኔ አንዳንዴ 30 አንዳንዴ 20 አቅሜ 30 እና 20 41 100 እየተሰገደ የጸበል ቦታ ማስከበር አይቻልም በመቶዎች መስገድ ከቻልሽ እስከ 1000 መድረስ ከዛ በላይ መስገድ በጣም ስትሰግጂ ጉልበትሽ ለእግዚአብሔር ስታስገጂ በውስጥ ያለው መንፈስ ይደክማል እግዚአብሔርን ብዙ በመስገድሽ ምክንያት ጸጋውን ያበዛልሻል በስግደት በኩል የሚጨመር ብዙ ነገር አለ እና ማዳከም አለብሽ ስማ ቀናበል በኢየሱስ ክርስቶስም ታዘዛት በኢየሱስ ክርስቶስም የድል መተት አቤት በላ ዛር በኢየሱስ ክርስቶስም እንታዘዛለን እሺ እየተገረፍክ ነው እንዴት ነው እየሰገደችብ ነው አሸነፈችኝ አንተ ዘንዶ አንተ ነህ ወንድ ኮንሽ ምትላት በህልማ ምትታያት ወይስ እንዴት ነው ጉዳዩ ኦሬ እዛልስ ልንገር ጅኒ ነኝ ጂኒ ሆነ ገብተሃል አዎ ምን እየሰራ ነው ጂኒ ሆነ ገብተሃል ጂኒም አለው የግብጽ ብዝዳም አለው መጥቻለሁ የግብጽ ቡዳም አለው ቡዳ ሌላስ በደም የገባው አለው የልጅነቷ አይ ወንድ ኮንሽ ተሻገራለሽ የምትለው ማን ነው ጥያቄ ጂኒ ነህ አዎ ምን ላይ ተቀመጥኩ አንተ ጂኒ ልቧ ላይ ነኝ ልቧ ላይ አዎ እንዳምሯ ላይ ልቧ ላይ ዞራለሁ ምን እያልካት ነው እንዳታስብ እንዳትደሰት አረጋታለሁ እንዳታገባ እፈልጋለሁ ወንድ የሚባል አጠገቧ እንዲጠጋም አልፈልግም እሺ ባለቤቴ ላረጋት ሚስቴ ናት አንተ ጂኒ ጋንንት አይደለ እንዴ አረ እኔ ሚስቴ ናት እሷ ሚስቴ አይ አሁን እኮ ክዳለች እሷ የኪዳነ ምሕረት ናት ምን ተሰማ
እሱ ነው ያናደደኝ፣ እሱ ነው ያቃጠለኝ ብላ ደግሞ በቦታዬ መጣች። በቦታዬ እየመጣች ነው። በርስቴ እየመጣች ነው። ከየት ነው የገባህ አንተ? የት ነው የገባህባት? እሷ ከእናቷ ጋር ሰርግ ሄዳ የአጎቷ በር ሰርግ ሄዳ ስትመጣ እዛው ቦታ ላይ ያዝኳት። አብረህ ስንት ዓመት ቆየህ ማለት ነው? እሷ ጋር ለ7 ዓመት ልጅ ሆኜ ነው ጅን የቆየሁት። 7 ዓመት? አይ 7 ዓመት ልጅ ሆና 16 ዓመት ዱባይ የኖረች እህታችን ናት። በዱባይ ሀገር በምትኖርበት ጊዜ በቃ ምንም እንዲሁ በቃ የባከነ ዘመን ሆኖባት ነው ወደ ሀገር ቤት የገባችው። በባከነ ዘመን ውስጥ የምንሻገር በጣም ብዙዎች ነን። የባከነ ጊዜ፣ የባከነ ሰላም፣ የባከነ ጤና፣ የባከነ ህይወት፣ የባከነ ማንነት። እግዚአብሔር በዚህ በባከነው ማንነት ላይ እስከ ፍጻሜው አምነን ልክ እንደ ሰለስቱ ደቂቅ በእግዚአብሔር አምነን ከእሳት ውስጥ እንኳን ብንወርቅም አንተ ላዘጋጀው ጣዖት አንሰግድም እንዳሉት እግዚአብሔርን አምነን ብንጸና በንጉሱ በናቡከደነጾር በኩል ከፍ ከፍ እናደረጋቸው አሁንም እኛን ከፍ ከፍ ያደርገናል ማለት ነው። እሺ አንተ እንዴት ነው ነገሩ? ምን ፈለክ? ምንድነው? አይ ለምንድን ነው አትሻገር የምትላት ነው ጥያቄ። ካለፈች ታሰረዋለች። ካለፈች በኔ ባሰመርኩላት መንገድ ካለፈች ታሰረዋለች። አውቃለሁ። በአንተ መንገድ ከሄደች አይደለም። እሺ ያ መንገድ ካለፈች እስቲ ወንድ ነሽ ለፍ ያልኳትን መንገድ ካለፈችው ታሰረዋለች። ቤተክርስቲያኑን አውቀዋለሁ። እንዲህ ነው እንግዲህ ተሰምናለች። መስመር አስመራል ማለት ነው። አዎ እንዳትሻገር። አዎ ትውልዱ ደግሞ ለሃይማኖት ሟች ሆኗል ዘንድሮ። ትውልዱ ለሃይማኖት ሟች ሆኗል ዘንድሮ። እሺ አንተስ ምን ተሰማ? ታሰረዋለች። አውቃለሁ። እንዳታልፍ እግዚአብሔር በኑሯችን ውስጥ እድል አድርጎ ላስቀመጠው እሱ እንድናገለግል እኛም ዋጋ እንድናገኝበት ለተቀመጠው ለእድላችን እውነተኛው እድል ለሰማያዊው እድል ጠላት በውስጥ በኩል ቀይ መስመር ያሰምራል። መስመር አስምሯል። ወንድ ከሆንክ ይላል፣ ወንድ ኮንሽ እስቲ እችን ካለፍሽ ይላል። ምን ማለቱ ነው? እስቲ ለእግዚአብሔር ከተንበረከክሽ፣ ከጸለሽ፣ ከሰገድሽ፣ ከተጋደልሽ እኔን ካሸነፍሽኝ ትችያለሽ። ምክንያቱም በምንበረከክ ጊዜ፣ በምንሰግድ ጊዜ፣ ለእግዚአብሔር ጊዜ በምንሰጥበት ጊዜ እግዚአብሔር በመንገዳችን ሁሉ ይቀድመናል። ያን ጊዜ ጠላቶችን ያሳፍራል፣ ክፉን ኃይል ያሸንፍልናል እንጂ እኛ አንችልም ማሸነፍ። ይህን ክፉን ኃይል ማሸነፍ ምንችለው ለእግዚአብሔር ስንበረከክ ነው። በእግዚአብሔር ላይ እምነት ሲኖረን ነው። አንተ ጂኒ ለምን ለቃ አትሄድም? እሷ እኮ አትፈልግም አንተን። ምን አልከኝ? አለቅን። እሷ የድል መተቱ ምን አደረካት? ነገረኝ እስኪ። የድል መተትማ ወሰድኩ። ያገኘችው ስትናገር እንዲህ ያሆነልኝ እንዲህ ነው ስትል እኛ ውስድ ድሏን ውስድ በጌጧን በጌጧ ምን ሆነ ሰርክ? በእጇ ጌጥና በአንገቷ ብር ነው የወሰድነው። ስታወራችሁ ለእናንተ ለጓደኞች ናችሁ? እሺ ወሰራችሁት? ወሰድን። በተኛችበትም ጸጉሯን ቆረጥን። በተኛችበትን ጸጉሯን ቆረጥን። በተኛችበት? አዎ። ምን አደረጋችሁት? ወሰድንና ላክነው ወደ ምን ልክበት። ወደ ላካችሁት? እንደሚላክበት ላክነው። እኛ ወደሚደገምልህ ወደ ራሳችን ቤት አስደገማችሁበት? አዎ ድሏ ወደኛ እንዲገለበጥ። እሺ በቃ ይኸው ነው። ተሳካላችሁ? በመጠኑ 16ቱን ዓመት እንዴት ነው የምቾት ተመችቷችኋል እናንተ? አዎ እንደፈለግ ነበር እናረጋት። እንደፈለጋችሁ እናጠጣታለን፣ እናስጨሳታለን፣ እንደፈለግ እናዞራታለን፣ እንደፈለግ እናረጋታለን። በዱባይ ሀገር የነበራትን ቆይታ ነው? አዎ። እሺ አሁን ከዛ ከተመለሰች በኋላስ? ከዛ በተሰብለ ከቤተ ክርስቲያን አትለይም። ከቤተ ክርስቲያን አትወጣም። ገብርኤልዬ ነው ጠዋት ማታ፣ ገብርኤልዬ ነው። ዝም አልከኝ፣ ገብርኤልዬ ነው። ሬስምስ አስጠላን። እንዴት አንተ የመልአኩ ስም የቅዱስ ገብርኤል ስም እንዴት ነው? አጠገቡ ነው ቤቷ የተከራየችው። ከገብርኤልም አይብስም ብላ በውድብር ገባች። ገብርኤል አጠገብ ቅዳሴ ሰማለው አጠገብ ይሁን ብላ ገብርኤል አጠገብ። እሺ እቃሱ የጠበቃት ነው። ጠዋት ማታ መዛ ነው። ትላንትና መዛ ቤቱ ስትጠርግ ነው የዋለችው። እሺ ቤቱ ገብታ ስትጠርግ ግቢውን ስትጠርግ ማረኝ ስትል አረቃጠለችን። አሁን ቅዱስ ገብርኤል ታሪክ ሊሰራ ነው በሷ ላይ ሆኖ ምን ተሰማ? አዎ እሷ ማትለቀው እሱ ማይለቀት። እሺ ግራ ገባን እኮ እንዴት እንደምን። አሁን እንዲህ መንበርከክ፣ በእግዚአብሔር ፊት መንበርከክ፣ በክፉ መንፈስ
ተሸንፈን የነበርንበትን ዘመን ተቋቁመን ክፉን መንፈስ ማንበርከክ እንደዚህ መንፈሱ ሲናገር ሲጮህ ሲያለቅስ እንደዚህ ተያዝኩኝ ሲል ሲያጓራ ለብዙዎች ይሄ አይገባቸውም፣ አይረዱትም። ድራማም ይመስላቸውም አሉ። ሌላ ነገር የሚያስቡ በስጋ ሀሳብ የሚያስቡም አሉ። ለምን አኗኗራቸው ከስጋ ጋር ስለሆነ የሚያዩት ነገር በሙሉ በስጋ ሀሳብ ነው የሚያስቡት፣ ወይም በስጋዊ አይኖቻቸው ነው የሚያዩት። አዎ ተመልከቱ እንግዲህ ይህንን መገንዘብ የምንችለው እንዲህ መንበርከክ ስንችል ነው፣ መስገድ ስንችል ነው፣ መጸለይ ስንችል ነው፣ በእግዚአብሔር ቤት ስንመላለስ ነው። ዓለማዊውን ነገር ትተን ከዓለማዊ ነገር ከሚያብለጨልጨው ዓለም ጋር ፍቅር ከመመስረት ይልቅ ወደ እግዚአብሔር ደጅ ስናቀና ያን ጊዜ አይኖቻችን ይከፈታሉ፣ መንፈሳዊ ጆሮቻችን መስማት ይጀምራሉ። አንተ ስማ፣ ምን ነው ምን አልከኝ? ጆሮ ለምን ያዝከው? ምን አልከኝ? አስጠላን። ቦታው ሲገማ የትኛው አካባቢ ይገማል። ላንቺ ቀራብ ቀራብ እዚህ የምን ግማት ነው የምትለኝ? ቀራብ ቦታው ይገማል፣ ይገማል ቦታው። አልተመቸም? በል ተዘጋጅ፣ ተዘጋጅ። ቴራ ላይ ትቆያለህ። መሄድ የምትፈልጋለህ? መሄድ የምትፈልግ ማን ማናችሁ? እኔ መሄድ የምፈልገው የግብፅ ቡዳ፣ የግብፅ ቡዳ ልትሄድ ትፈልጋለች። የግብፅ ቡዳ አነብሩ አነበሩ አነብሩ ወላ አነብሩ አነ ማብቲ ካሎስ በስል ኧረ እባክህ ና ነይ እንጂ አንቺ። የግብፅ ቡዳ ተርሽ ተርሽ ብድግ ቤት ተመልከኪ። ይኸውልህ እንግዲህ የግብፅን ቡዳ አለ፣ የፈረንጅን ቡዳ አለ። ተመልከቱ። ሀበሻ ብቻ ቡዳ። ቡዳ መንፈስ ነው። ቡዳ ዜግነት የለውም፣ አጋንንት ነው። አጋንንት ነው። አጋንንት ዜግነት ሊኖረው አይችልም። እዛ በፈረንጆቹ ኢቭል አይ ነው የሚባለው፣ የኢቭል አይ ወይም የሰይጣን አይን ነው የሚባለው። በአማርኛው ቡዳ። አንቺ ሽብድክ 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 አነ ብስል ቤት ካሎስ በስር አነ በስር አነ በስር። ተመልከቱ እንግዲህ አማርኛ ምን አንቺ የግብፅ ቡዳ አነ ሙ አረብ አነ ሙ አማሪክ ሙ አነ ኢትዮጵያ። ጉድ እኮ ነው ዘንድሮ የሚሰማው ነገር ሁሉ የሚገርም ነገር ነው። አነ ሙ ኢትዮጵያ አነ ግብፅዮ አነ እንግዲህ አይገባኝ ምንም እንደምታወሪ። የእሷን አማርኛ ተጠቀሚና ተናገሪ። በስላሴ ስም ማዝሽ በኪዳነ ምሕረት ስም ቡዳ አቤት በይ። አቤት። እሺ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም እንታዛለን፣ እንታዘዛለን። የግብፅ ቡዳ ነሽ? አዎ። እንዴት ገባሽ ወደ እሷ? በእጇ ታቱ ገባሁ። በእጇ ታቱ በታቱ ታቱዋን ቤት ስታጸዳ እንዳጋጣሚ ገብቼ አየኋት። ስታጸዳ በቦዲ ሆና ሞቆኛል ብለኛ የሌለን መስሏት ስገባ እንዳጋጣሚ ሰውነቷ ላይ አለ ታቱ። አዎ። እሺ በዛ ገባችሁ? በዛ ገባሁ። ምን አደረጋችኋት? እዛ በኋላ እጇን ሽባ አደረኩት ለተወሰነ ጊዜ። እሺ ሌላስ? አሁንም እጇ አይሰራላትም ብዙ ጊዜ። ንቅሳቱ እጅ ላይ ነው ያለው? አዎ በዚህ ጋር ነው። ይኸው ቡዳ የገባበትን አካል ነው የሚያበላሸው። ይኸው ተመልከቱ። ይሄን ያየሁባት ፈልጌ አይደለም ያየኋት። የአንቺን ነገር ስታይ ነው የገባሽው? ደስ ብሎሽ? ፈልጌ አይደለም። ከውጭ ስገባ እንዴት ሰራተኛ ታቱ ይኖራታል ብዬ እሱ ነው ያየኋት። ተመልከቱ እንግዲህ ይኸው እንግዲህ ተመልከቱ። ይኸው በአካላታችሁ ላይ ንቅሳት የምትነቀሱ እግዚአብሔር ከሰጣችሁ ደምግባት ውጭ ተጨማሪ ደምግባት የምትጨምሩ መናፍስትን የምትጠሩት የምትሰቡት እህታችን ብርቱ ናት። ለዚህ መንፈስ እጅ አልሰጠችም። እጇን የሰጠችው ለማን ነው? ለመልአኩ ለቅዱስ ገብርኤል። ተማረከች። ያን ጊዜ በሰራ አካላቷ ያለው መንፈስ መያዝ ጀመረ። ይኸው እንግዲህ አልፈልጋትም ማለት ጀመረ። ትሄዳለህ፣ ትቆያለህ። እሄዳለሁ፣ እኔ እሄዳለሁ። ተመልከቱ፣ ዙር። ይኸው እንግዲህ ተመልከቱ። ተዘጋጃ ብላይ ቦጥ ከሰምቱ ቦጥ ቶሎ በል። ማነኝ የምወጣው ግን ታውቃለህ? ቡዳ አይደለሽ አንቺ? እሺ ተዘጋጃ ብላይ። እሺ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ ቅዱስ ሚካኤል ስም ለዘላለም ሲኦል ታስረናል። ቶሎ ሰባት እግዚአብሔር ይገሰጽ። የራቁትን የሸሽቱን ከዓለም ጋር ህብረት የነበራቸውን
ምንም ቦታ ያልተሰጣቸውን ሰዎች እያስነሳ ለቤቱ ክብር ያውላል። የተናቁትን እያስነሳ ማለት ነው። እህታችንን እግዚአብሔር ካለችበት ጠርቷታል። በመልአኩ በቅዱስ ገብርኤል ብስራት ነው እንግዲህ ወንድማችን በእሸቱ መለሰ አማካኝነት ወደ ሀገር ቤት የገባች እህታችን ናት። እንግዲህ አሁን በውስጡ ያደፈጡ መናፍስቶችን አሁን እየተቋቋመች በእግዚአብሔር ኃይል እያሸነፈች አሁን አንድ ባንድ ይሸኝላታል። ከዚህ በኋላ እየተሸኘ አሁን እየሰገድሽ ትመጫለሽ። እየሰገድሽ እየቀጠቀጥሽ ትመጫለሽ። መናፍስቶቹን አሁን ዘንዶ ሆኖ የተቀመጠው ምንድነው? የዘንዶ መንፈስ የጅኒ መንፈስ ነው። ጅኒ። ስለዚህ ይህ ጅኒ መንፈስ ደግሞ አንቺ ጋር ወንድ ከሆነች ብሏል። አሁን ምንድነው እሱ ጉብዝና ጎበዝ ከሆነች የምታሸንፈኝ ከሆነ የአምላኳ ናት ነው ያለው። ወንድ ከሆነች ትለፍ ማለቱ እስቲ ጎበዝ ከሆነች የምትበረታ ከሆነ አምላኳ ያግዛታል። ያኔ ዛነ እኔ ግን እንዳትበረታ አረጋታለሁ፣ እንዳትጎብዝ አረጋታለሁ። ምን ጎብዘው እኛ በእግዚአብሔር ኃይል ነው። ስለዚህ ጠዋትና ማታ እየሰገድሽ እየቀጠቀጥሽ እየሰገድሽ ከተመቻችሁ ተቀመጡ በያቸው። የግድ እንዲወጡ አይደለም ተቀመጡ ከተመቻችሁ። ነገር ግን እንዳይመቻችሁ አደርጋለሁ እያልሽ እየሰገድሽ ቅዱስ ገብርኤል ወደ እኔና፣ መልአከ ኃይል ወይ ወደ እኔና፣ አብሳሪ መልአክ ወይ ወደ እኔና፣ ቅዱስ ገብርኤል የቅዱስ ሚካኤል ወዳጅ እያልሽ ና ወደ እኔ እያልሽ እየሰገድሽ ጥሪው ወደ አንቺ። ክንፉን እያማታ ይመጣል። ያን ጊዜ ታሸንፊያለሽ ማለት ነው። ያኔ እሱም ያግዝሻል። እግዚአብሔር ካንቺ ጋር በርቺ። እየተመላለሽ እሺ፣ እየተመላለሽ እየመጣሽ እዚህ መሸኘት አለበት መንፈሱ። መብራን ካንቺ ጋር ትሁን።